የአፋር ክልል ህወሓት ወረራ ፈጸመብኝ በማለት ሲከስ የትግራይ ጊዜያዊ አስተዳደር በበኩሉ መሰረተ ቢስ ክስ ብሎታል። በአካባቢያቸው የተፈጠረው ምንድነው? በዝርዝር ወደ እናንተ እናደርሰዋለን። የልዋም ትግራይ በእድሜ ልክ እስራት ተቀጣ። ለሁለት ዓመታት ያክል በክስ ሂደት የቆየው የጭካኔ ግድያ ክርክር በስተመጨረሻ መቋጫ አግኝቷል። እንመለከተዋለን። ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበል አስታወቀ። ውድ የቻናላችን ተከታታዮች እነዚህና ሌሎች አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ እንድትከታተሉ እየጋበዝን ወደ ዝርዝሩ እናልፋለን። የአፋር ክልል ህወሓት ወረራ ፈጸመብኝ በማለት ሲከስ የትግራይ ጊዜያዊ አስተዳደር በበኩሉ መሰረተ ቢስ ክስ ብሎታል። የአፋር ክልል መንግስት የህወሓት ታጣቂዎች ወደ ክልሉ ገብተው 6 መንደሮችን በኃይል በመቆጣጠርና ንጹሃን ነዋሪዎችን በሞርታርና በዙ 23 በመደብደብ የግጭት ማቆም ስምምነት አፍርሶታል በማለት ከሰዋል። የክልሉ መንግስት ባወጣው መግለጫ የህወሓት ታጣቂዎች የገቡት በዞን 2 መጋሊ ወረዳ ቱንሳ ቀበሌ በኩል መሆኑን ገልጸዋል። የቡድኑ ታጣቂዎች በቱንሳ ቀበሌ ላይ ተኩስ ከከፈቱበት ወቅት የአፋር ሽማግሌዎች ታጣቂዎች ወደ መጡበት እንዲመለሱ ቢማጸናቸውም ፍቃደኛ እንደነበሩ መግለጫው ጠቅሰዋል። ህወሓት ከትንኮሳ ድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና ድንበሩን የማስጠበቅ ኃላፊነት እንደሚወጣ የክልሉ መንግስት አሳውቆ ነበር። በተያያዘ ዜና የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት ክስን መሰረተ ቢስ ነው ሲል ዘግበዋል። የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል በማለት ያሰማው ክስ መሰረተ ቢስ ነው ሲል ትናንት ጥቅምት 27 ቀን 2018 ዓ.ም ባወጣው መግለጫ አጣጥለዋል። አፋር ውስጥ ሀራ መሬት የተባለው ታጣቂ ኃይል ካሁን ቀደም በትግራይ ላይ ተደጋጋሚ ጥቃቶችን መፈጸሙን የጠቀሰው ጊዜያዊ አስተዳደሩ ችግሩ ፈጣሪው የአፋር ክልል መንግስት አሁን ራሱ ከሳሽ ሆኖ ብቅ ብሏል በማለት ተወቅሰዋል። የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማዳናቀፍ ሲባል ከመጋሌና ቶንሳ ተነስተው ደደርባና ጸሐፍቲ ገብረ አገው ድረስ በመሄድ የአስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቀው የመቀለ መሆኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽም ቆይተዋል ብለዋል በመግለጫው። እውነታዊ የሆነ ሳለ ችግር እየፈጠረ ያለው አካል ተመልሶ ከሳሽ ሆኖ ሮብ ጥቅምት 26 ቀን 2018 ዓ.ም የብሔራዊ ክልላዊ መንግስት የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጸዋል። ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረጋገጠ የአፋር ወሰን እንደሌለና በተቃራኒው የተፈጸመ ያለው ተግባር ለሰላማዊና ታሪካዊ የወንድማማችነት የጉርብትና ግንኙነት የማይመጥን እንዲሁም በመኸር ወቅት የትግራይን ህዝብ ለመጉዳት ሆን ተብሎ የተጠነሰሰ ክፋት መሆኑ ግልጽ ነው ሲሉ አክለዋል። ፌዴራል መንግስት የፕሪቶሪያን ግጭት ማቆም ስምምነት ተግባራዊ ማድረግ አለመቻሉ የትግራይ ህዝብን ስቃይ ከማራዘም አልፎ የህዝቡን ሰላማዊና ፖለቲካዊ ትግል ሊያስተጓጉል ይችላል በማለት ጊዜያዊ አስተዳደር አሳስበዋል። የልዋም ገረዝጌር ገዳይ በእድሜ ልክ እስራት ተቀጣ። ለሁለት ዓመታት ያህል በጭካኔ ግድያ ወንጀል ተከሳሽ ሆኖ ሲከራከር የቆየው ወጣት አማኑኤል አረጋዊ በመጨረሻም የእድሜ ልክ እስራት ተፈረደበት። ወይዘሪት ልዋም ገረዝጌር በ2016 ዓ.ም በመቀለ ኩሃ ክፍለ ከተማ ውስጥ በአሰቃቂ ሁኔታ መገደሏ ይታወሳል። ተጠርጣሪ ወጣት አማኑኤል አረጋዊ በወንጀሉ ተከሶ የቆየ ሲሆን ክሱን ሲክድ መቆየቱ ገልጸዋል። የመቀለ ማዕከላዊ ፍርድ ቤት ጥቅምት 27 2018 ዓ.ም በዋለው ችሎት ወንጀሉ መፈጸሙን አረጋግጧል። በዚህ መሰረት ገዳይ በእድሜ ልክ እስራት እንዲቀጣ ወስነዋል። በችሎት ላይ የተገኙት የሟች ልዋም ገረዝጌር ቤተሰቦችና በሴቶች ጥቃት መከላከል ዙሪያ የሚሰሩ የመብት ተሟጋቾች ፍርዱ አስተማሪነትን መስክረዋል። ምንም እንኳን ውሳኔው የተገየ መሆኑን ቢጠቅሱም የቅጣት ለሌሎች ጠንካራ መልእክት እንደሚያስተላልፍ ተናግረዋል። በመጨረሻም ወጣቶች ከስሜት ስክነትና ከማናለበኝነት ወጥተው የኃላፊነት ስሜት እንዲያስቀድሙ ሲሉ መክረዋል ሲል ቴክቫ ዘግቧል። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉ የዞን ፖሊስ መምሪያ አስታውቋል። የጦር መሳሪያው ለህገወጥ ቡድን ሊደርስ የነበረ ነው ተብሏል። በምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገወጥ ቡድን ሊደርስ የነበረ አንድ ክላሽ ጠመንጃ 10 የክላሽ ካዝና 566 የዲሽቃ ጥይት 8260 የብሬን ጥይትና 4779 የክላሽ ጥይት በቁጥጥር ስር ውሏል ብለዋል። ኮማንደር ምስጋናው ካሴ በአራት ሞተር ብስክሌት ተጭኖ የተነሳ ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገሎጎ ቀበሌ አድርጎ ጠላት ሲሉ ለጠሩት አካል ሊደርስ የነበረ መሆኑን ገልጸዋል።
የጦር መሳሪያዎቹ የጸጥታ ኃይል ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነፍስ ገበያ ቁጥር 4 ልዩ ቦታው ተሸሞ ርሾ በሚባል ቦታ ተይዟል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሙኒኬሽን መረጃ አመልክተዋል። ህብረተሰቡ መሰል ህገወጥ ድርጊቶች ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክት አስተላልፈዋል። ወደ ውጭ መረጃ ስናልፍ ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበል አስታወቀች። ከሁለት ዓመት በላይ ከሱዳን ጦር ጋር ሲፋለም የቆየውን የሱዳን ፈጥኖ ደራሽ ኃይል RSF በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ትናንት አመሻሽ ባወጣው መግለጫ አስታውቋል። ቡድኑ ስምምነቱን መቀበሉን ያስታወቀው ከ18 ወራት በላይ በከበባ ስር የቆየችውንና በሱዳን ምዕራብ የዳርፉር ግዛት የመጨረሻውን የሱዳን ጦር ጠንካራ ይዘት የነበራቸውን የአልፋሽር ከተማን ከተቆጣጠረ ከሳምንት በኋላ ነው። RSF በመግለጫው ስምምነቱን ተግባራዊ ለማድረግ እንዲሁም ጦርነቱን ለማስቆምና በሱዳን ያለውን የፖለቲካ ሂደት የሚመሩ መሰረታዊ መርሆችን በተመለከተ ውይይት ለመጀመር እንደሚፈልግ ገልጸዋል። ውይይቱም የግጭቱን መንስኤዎች የሚፈታና የሱዳን ሕዝብ መከራን የሚያቆም ይሆናል ሲል አክለዋል። አንድ የሱዳን ጦር ባለስልጣን በበኩላቸው የሰላም ሐሳቡን እንደሚቀበል ገልጸዋል። ሆኖም ይህ የሚሆነው የሱዳን ፈጥኖ ደራሽ ኃይሉ ሰላማዊ ሰዎች ከሚገኙባቸው አካባቢዎች ሙሉ በሙሉ ሲወጣና ከዚህ ቀደም በቀረቡ የሰላም ሐሳቦች መሰረት ትጥቅ ሲያስረክቡ ብቻ መሆኑን መግለጻቸውን አሶሺየትድ ፕሬስ ዜና ዘገባ ወክሏል። አሸማጋይ ቡድኑ 4 ሀገራትን ያካተተ ሲሆን እነዚህም አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ግብጽ መሆናቸውን ዘገባው አመልክቷል። ቀደም ሲል የፈጥኖ ደራሽ ኃይሎች RSF በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘውን አልፋሽር ከተማን ከተቆጣጠሩ በኋላ የፈጸሙት በተባለ የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸውን መዘገቡ አይዘነጋም። ቻይና ከአሜሪካ ጋር ለምታደርገው የባህር ኃይል ውድድር አዲስ አውሮፕላን ተሸካሚ ይፋ አደረገች። የቻይናው እጅግ ዘመናዊ አውሮፕላን ተሸካሚ ፋጂያን ፕሬዝዳንቱ በተገኙበት ታላቅ የመርከብ ስነ ስርዓት ከተከበረ ጥቂት ቀናት በኋላ ወደ አገልግሎት መግባቱ ተዘግቧል። የአገሪቱ ሶስተኛ የጦር መርከብ የሆነው ፋጂያን አውሮፕላኖች በከፍተኛ ፍጥነት እንዲወነጨፍ የሚያስችል ኤሌክትሮማግኔቲክ መሳሪያ የተገጠመለት ነው ተብሏል። በአሁኑ ወቅት በዓለም ላይ ከፍተኛ ቁጥር ያላቸው መርከቦችን በመያዝ ትልቅ የባህር ኃይል ባለቤት ለሆነችው ቤጂንግ የመርከቧ ስራ መጀመር ትልቅ አስተዋጽኦ አበርክተዋል ነው የተባለው። ቻይና በፕሬዝዳንት ሺ ጂንፒንግ ዘመን የባህር ኃይሏን በከፍተኛ ፍጥነት ያሰፋች ሲሆን አሜሪካና አገሮቿም ፍጥነታቸው እንዲቀጥሉ ጫና ፈጥራለች። አዲስ መርከብ በኤሌክትሮማግኔቲክ መሳሪያና ጠፍጣፋ የበረራ ወለል 3 የተለያዩ አውሮፕላኖች ማምጠቅ እንደሚችል የአገሪቱ መገናኛ ብዙሃን ዘግበዋል። በአገር ውስጥ የተገነባው መርከብ ከባድ የጦር መሳሪያዎችንና የነዳጅ ጭነቶችን የያዘ አውሮፕላኖች በመያዝ የጠላት ኢላማዎችን ከሩቅ መምታት የሚችል ሲሆን ይህም በሩሲያ ከተገነቡት የመጀመሪያዎቹ 2 አውሮፕላኖች ተሸካሚ መርከቦች የበለጠ ኃይለኛ ያደርገዋል። የቻይና ሚዲያዎች ፋጂያን የቻይና የባህር ኃይል ልማት ትልቅ ምዕራፍ ሲሉ አወድሰውታል። አሜሪካ ከፋጂያን ጋር ተመሳሳይ የኤሌክትሮማግኔቲክ ካታፑልት ሲስተም ያለው የአውሮፕላን ተሸካሚ ያላት ብቸኛዋ ሀገር ነች ሲል የዘገበው ቢቢሲ ነው። የተወደዳችሁ የቻናላችን ተከታታዮች ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆን በመጋበዝ እንሰናበታችኋለን። ሰላም።